ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሉ ሰላም ነው ወይ? እንግዲህ ዛሬ ኖላዊ ክፍል 45 ነው የምናየው ማለት ነው። ሀና ከብዙ ጊዜ በማልቀስ በኋላ ዛሬ ላይ ደግ ፈገግታዋን ሲሰራ አይተናል ማለት ነው። የስራቸው መጥፎ ነገር ተጋለጠ። ወንድማችን የሀና ወንድም መከታ የሆነው ምርሴ እውነታ መቋቋም ሲያቅታቸው የባዩሽን አንገት በእጁ ሲጣድር አንቋታል ማለት ነው። ወይዘሮ ሜላት ደግሞ ከረጅም ዓመት ጓደኛዋ የሚፈልግ እና የሚታሰብ ነገሮችን ስትሰማ ራሷን መቆጣጠር አቅቷታል። እውነት ለመናገር ደንግጣ ፍዝ ብላ ነው የቀረችው። ትክክለኛ ልጇ እንደሆነች ውስጧ ቢጠረጥርም በስተመጨረሻ እርግብ የምትባል ልጅ ባዩሽ ተንኮል እና የተንከሲስ ስራ አምጥታ ሳምና ደካማ ጎኗን ተጠቅማ የሚላትን ገንዘብ ለመብላት ያደረገችበት ሁኔታ ስታቅ አብሮ አደጌ ጓደኛዬ ጎረቤቴ እንደዚህ ታደርጊኛለሽ ብዬ አላስብም ብላ ራሷን ከፍተኛ አደጋ ላይ ለመጣል እየሞከረች ነው ማለት ነው። ምናሴ በጣም ደንግጧል። ሰላም ቢሆን ባዩሽ ፈጽሞ ስሙ ጥሩ አመለካከትና ጥሩ ውዴታ የላትም ማለት ነው። እንደው ምንአሴ የሚያከብራት አክስቴ እያለ እንግዲህ ባዩሽ የምትባል ሴትዮ አብሮ አደግ ጓደኛዋን ሜላትን ደካማ ጎኗን ተጠቅማ ለ16 ዓመት የጠፋችው ልጇን ሀሴትን እርግብን እንግዲህ በጋዜጠኛው በኩል ሞልታ ወሬ በቃ የሚያስፈልግ ነገር እንትን ብላ ለጥቅም ልጃችሁ ናት ብላ አንገብታ እየተጠቀመች ትገኛለች። የሀና አባት ደግሞ እንዲህ ከውጭ አገር ሲመጣ ገና ቤቱን ከፍቶ ሲቆረቁር ሀና ነበር የከፈተችውና ልጄ መጣሽልኝ አገኘሁሽ አይደል ብሎ እቅፍ አደረጋት። እንግዲህ የነ ሰላም እና የነ ሀሴት አባት ከመምጣቱ ቀደም ብዙ ነገሮችን እንደሚያስብላት ለልጆቹ ተናግሯል ማለት ነው። በስተመጨረሻ ሲመጣ ደግሞ እውነት ሀና ላይ ያደረገው ነገር የራሱ የጠረጠረበት ምክንያት አለ። ለወይዘሮ ሚላትም ደግሞ ሜሉ እውነት እንደው አመሸም አላመሸም ሰራተኛ የመሰለች የምትባል ሴትዮ፣ ስለዚህ እንደ ውጭ ሰራተኛ ብለሻት አልሻት ሀና ልጃችን ናት። የዲኤን ምርመራ መደረግ አስፈላጊ ነው፣ በጣም አስፈላጊ ነው። ያም ሆነ ይህ በዚህ በችግራችሁ ጊዜ አብሬ መሆን እንዳለብኝ ተሰምቶኝ ነው የመጣሁት ብሎ ሲላት፣ ሚላት ደግሞ ባለቤቷ በመምጣቱ ደስተኛ አትመስልም፣ አልተሰማትም። ይህ ክፉ ሰውዬ መጣ እያለች የልጆቿን አባት በስነስርዓት አቀባበል አላደረገችለትም። እሱም ደግሞ ይሄን ኩላ ባህሪ አቋርጠህ ስትመጣ እንዴት ሳትነግረኝ ብላ በጣም ተቆጥታለች። ምናሴ ሰላም አባታቸውን ሲያዩ እመጣለሁ ብሎ ሳያይላቸው በድንገት ስለሆነ የመጣው ደንግጠው አንዴ አባዬ እንዴት መጣህ መቼ መጣህ እያሉ ሲጠይቁት እሱም ደግሞ ቆይ ይሄ ቤት ምን ሆኗል? ተረብሻችኋል እሳ እኔ በገዛ ልጆቼና በገዛ ቤቴ ለመምጣት ማስፈቀድ አለብኝ እንዴ? በቃ ያላችሁ ችግር ከጎናችሁ እንደሆን እመኛለሁኝ መጣሁኝ ብሎ ሲላቸው ሰላም እና ምላሴ በአባታቸው መምጣት መልሶ በጣም ደስ አላቸው። ወይዘሮ ሚላት ግን እጅግ በጣም እየተናደደች እየተቆጣች ነበር። ውጭ ላይ ቆይተው ሲመጡ ከባለቤቷ ጋር ሀና ደግሞ ሳሎን ሶፋውን እያስተካከለች እየሰራች ነበር እና በጣም ከፍ ዝቅ አደረገቻት። አንቺ እዚህ ምን ትሰሪያለሽ? ስራ የለም እንዴ? እዚህ ምን ታደርጊያለሽ? ይህንን ከጨረስሽ መሄድ አትችይም እንዴ? ምናምን